ከሁለተኛ ወለል እስከ አራተኛ ወለል በካሬ 78 ሺህ ብር እንዲሁም ከአምስተኛ እስከ ሰባተኛ በካሬ 76 ሺህ ብር በተመሳሳይ ከ8ኛ እስከ 11ኛ በካሬ 74 ሺህ ብር መሀል ጀርመን ላይ 85% ያለቁ እንደምትመለከቱት ቪዲዮ ላይ 85% ያለቁ ናቸው። አፓርትመንት ቤቶቹ G+11 ናቸው። ኮምፓውንድ ሆኑ አፓርትመንት ቤቶች ናቸው። ያ ማለት አንድ 6000 ካሬ ላይ ያረፉ ሲንግል አፓርትመንት አይደሉም። የልጆች መጫወቻዎች አሉት፣ የመኪና ማቆሚያ አለው፣ የከርሰ ምድር ውሃ አለው፣ ጂሞች አሉት። አንድ ግቢ ውስጥ የሚያካትቱ አፓርትመንት ቤቶች ናቸው። እንደምታዩት 85% ያለቁ አፓርትመንት ቤቶች አሁን ላይ ካምፓኒ ይዞት የነበረው ከሁለተኛ ወለል ጀምሮ እየተሸጡ የሚገኙ አፓርትመንት ቤቶች ነው ዛሬ ይዤላችሁ የመጣሁት። ለማታውቁኝ ዘሚካኤል ብስራት እባላለሁ። የሮያል ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ለቡ ላይ ጀርመን ላይ ቤት ለመግዛት ካሰባችሁ እታች ባሉ ቁጥሮች እየደወላችሁ እኛን ማማከር ትችላላችሁ። በነፃ የምክር አገልግሎት የምንሰጥ ይሆናል ማለት ነው። የዛሬ ቪዲዮ የሚሆነው ጀርመን ላይ ኮምፓውንድ አፓርትመንት ባለ ሁለት መኝታ 130 ካሬ፣ 138 ካሬ እና 145 ካሬ እንዲሁም ባለ 3 መኝታ ደግሞ 155 ካሬ ሮያል ሆምስ ሪል ስቴት ለሽያጭ አውጥቷል። ከዚህ በተጨማሪ ካሚንግ ሱን የሚለቀቁ ደግሞ ስቱዲዮ እና ባለ አንድ መኝታዎች አሉ። እነሱንም በዚሁ አጋጣሚ ቼክ ለማድረግ የምትፈልጉ ከሆነ እታች ባስቀመጥነው ስልክ ቁጥር እየደወላችሁ መመዝገብ ሳይቱን መታችሁ ማየት ትችላላችሁ። እነዚህ ዲስካውንቶች የሚቀጥሉት በጣም ለጥቂት ቤቶች ብቻ ስለሆነ ቀድማችሁ በመምጣት ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው ለየት የሚያደርገው ደግሞ ዛሬ በተዋዋላችሁበት አግሪመንት ነው ዋጋው የሚቀጥለው ማለት ነው። ምንም አይነት የዋጋ ጭማሪ አይደረግባችሁ ማለት ነው። ፊክስድ ፕራይስ ናቸው። ነዳጅ ተወደደ፣ ማቴሪያል ተጨመረ ተብሎ የሚጨመርባችሁ ምንም አይነት የዋጋ ግሽበት አይኖረውም ማለት ነው። ወደ አፓርትመንት ቤቶቹ ወደ ውስጥ ስንገባ ባለ ሁለት መኝታ 130 ካሬ ተጨማሪ የሰራተኛ ክፍል ያለው ነው። በጣም ቆንጆ ነው። ስትመጡ ደግሞ በደንብ ቤት ውስጥ ገብታችሁ ማየት የምትችሉት አፓርትመንት ስለሆነ በአካል ደግሞ መታችሁ ማየት ትችላላችሁ። ተጨማሪ የሰራተኛ ክፍል አለው። ኮመን ባዝሩም አለው ለልጆችና ለሰራተኛ ክፍል መታጠቢያ ክፍል አለው። ከሱ በተጨማሪ ማስተር ቤድሩሙ በጣም ሰፊና የፀሐይ ብርሃን ማስገባት የሚችሉ ሰፊ የሆኑ ማስተር ቤድሩሞች ናቸው ያላቸው። ባልኮኒ ያላቸው ናቸው። ራሱን የቻለ ማስተር ባዝሩም አለው ማለት ነው። ክሎዝ ኪችን አለው። ይሄ 130 ካሬ ነው። በካሬ ሁለተኛ ላይ ሶስተኛ ላይ በ78 ሺህ ብር ነው። ነገር ግን አምስተኛ ላይ ብትገዙ በካሬ 76 ሺህ ብር ነው የተሸጡ የሚገኙት። እንዲሁም ወደ 8ኛ 9ኛ ላይ ደግሞ ብትገዙ በካሬ 74 ሺህ ብር ነው። ያ ማለት 130ን በ78 130ን በ76 እና 130 በ74 ሺህ ብር እያባዛችሁ ፕራይሱን ታውቁታላችሁ ማለት ነው። ከሱ በተጨማሪ ደግሞ ቶታል ፕራይሱን አይደለም የምትከፍሉት፣ ዳውን ፔመንት የምትከፍሉት 30% ነው። ለምሳሌ የአንዱን አፓርትመንት ቤት ብንሰራ 130 ካሬ ለምሳሌ 8ኛ ላይ ብትገዙ 130 ሲባዛ 8ኛ ላይ ስንት ብያችኋለሁ? በካሬ 74 ሺህ ብር ስንት መጣ? 9.620 ሺህ ነው ማለት ነው። 9,620 ሺህ ብር ባለ ሁለት መኝታ ተጨማሪ ሰራተኛ ክፍል ያላቸው ናቸው። 8ኛ ወለል ላይ ልታገኙ ትችላላችሁ ፈጥናችሁ ከመጣችሁ ማለት ነው። የዚህ 30% ነው ቅድመ ክፍያ የምትከፍሉት 2.800 ሺህ ነው የሚሆነው ማለት ነው። 2,800 ሺህ ብር ከፍላችሁ ቀጣይ ከ6 ወር በኋላ ደግሞ 20% ትከፍላላችሁ። ከዛ ከ6 ወር በኋላ 15% ትከፍላላችሁ። ቀጣይ ከዛ ከ6 ወር በኋላ 15 እያደረጋችሁ በሁለት ዓመት ውስጥ ጨርሳላችሁ ማለት ነው። ሙሉ ክፍያው ማለት ነው። ይሄ 8ኛ ላይ ይሰራውላችሁ። ለምሳሌ 3ኛ ላይ ወይ 2ኛ ላይ ብትገዙ ደግሞ 130 ሲባዛ በ78 ሺህ ስናሰራው ወደ 10,140 ሺህ ብር ነው የሚሆነው። የሱን 30% ቅድመ ክፍያ 3,042 ሺህ ብር ከፍላችሁ 3ኛ ላይ 2ኛ ላይ የቤት ባለቤት መሆን ትችላላችሁ ማለት ነው። ምንም አይነት የፕራይስ ካይሬሽን አያገኛችሁ። ሌላኛው ቁፋሮ ላይ ያለ አፓርትመንት አይደለም። እንደምታዩት ካምፓኒው በራሱ ካፒታል ነው እስከ 8ኛ እስከ
9ኛ ድረስ ግንባታውን ያደረሰው። በሚቀጥሉት ዓመታት ላይ መንግስት እያወጣ ያለው አዋጅ አለ። ቤቶች 80% ሳይደርሱ እንዳይሸጡ ስለተከለከለ እኛ ግን ቀድመን 80% አድርሰን ነው የሸጥን ያለነውና የሚታይ ነው። ከዛ በተጨማሪ ምንም አይነት ፕራይስ ካሌክሽን የለውም። ሎኬሽኑ በጣም ቆንጆ አካባቢ ነው። ጀርመን ላይ ነው። ጀርመን እንደምታውቁት በኮሪደር ልማት እያሸበረቀች የምትገኝ አካባቢ ነው። ወደ ጎፋ፣ ወደ ቄራ፣ ወደ ሜክሲኮ፣ ወደ ሳር ቤት፣ ወደ አየር ጤና፣ ወደ መብራት፣ ወደ ለቡ መብራት አራቱንም ሎኬሽን ያማከለ ከሎኬሽን ዋይዝ በጣም ፕራይም የሚባል ሎኬሽን ነው። ለማከራየት ፈልጉ፣ ለመኖር ፈልጉ ቆንጆ አፓርትመንት ቤቶች ናቸው። እነዚህ ቤቶች እታች ባሉ ቁጥሮች እየደወላችሁ በአካል መታችሁ ደግሞ ማየት መጎብኘት ትችላላችሁ። እነዚህ ቤቶች እነዚህ ዋጋዎች ለተወሰኑ ቤቶች ስለሆነ ቀርቦ የመጣ ነው የምናስተናግደው። አርፍዳችሁ ከመጣችሁ ዋጋ ሊጨምርባችሁ ስለሚችል እታች ባሉ ቁጥሮች ደውላችሁ ቤቶቹን መጎብኘትም ማየትም ይኖርባችኋል ብዬ አስባለሁ። የምክር አገልግሎት የምትፈልጉ ከሆነ እታች ባሉ ቁጥሮች ደውሉልን። ማለዳ ቲዩብ ነው አብራችሁ የነበረው። እኔ አብሬያችሁ የነበርኩት ዘሚካኤል ብርሳን ነኝ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብቱ።